ቤተሰብ ዛሬ እንግዲህ ሀይሚዬ የልጇን የምርመራ ውጤት መቼ እንደተረገዘ ስንት ቀን እንደሆነው ይፋ አድርጋለች። ግን ደግሞ ስቲል እስካሁን በጣም ብዙ ሰዎች አላመኑም። ያመኑ ሰዎችም አሉ። የዛኑም ያክል ደግሞ ብዙ ሰዎች እየተቃወሙ ይገኛሉ። ባህላችን እንደዚህ ነው ወይ? ሀይሚ አታረገውም እንዴ? ሽማግሌ ሳይላክ ሳታገባ እንደዚህ አይነት ነገር ይፈጠራል? ስቲል እንኳን ሊቭ ላይ ራሱ ብዙ ሰዎች ኮሜንት ላይ አይቻለሁ። አንዳንድ ሰዎች እና እየተቃወሙ ነበረ። ልጅ አትበል፣ ከልጅ በፊት የሚቀድም ነገር አለ እያሉ ነበረ። ግን ደግሞ ብሩኬ ማንንም አሰማም፣ ልጄ ከወለድኩ በኋላ ወንድ ከሆነ ሳንቃና ማንኪያ የሚል ስም አወጣላታለሁ እያለ ነበር። ዛሬ ቤተሰቦች እንግዲህ ይህንንም ጭምር እንደዚሁም ደግሞ ኢየሩሳሌም በአዲስ ነገር መታለች። ሁሉንም ሰብሰብ አድርጌ ይዤላችሁ የመጣሁኝ ከመጀመሪያ ጊዜ ጀምሮ እኔ ሪል ለውርግዝና ነው። ምክንያቱም ብዙ ምልክቶች አሉ እያልኩ እየነገርኳችሁ ነበር። ግን በጣም ብዙ ሰዎች ታይ እያላችሁ ነው። ምክንያቱም ደግሞ ያው እንደዛ ብትጠራጠሩን ያልፈርድባችሁም። ከዚህ በፊት ብዙ ነገር እንደዚህ እያጓጉሩ ወይንም ደግሞ ፖስት እያደረጉ መጨረሻው ፕራንክ ነው ስለሚሆን ያን ነገር አስባችሁ እንደሆነ አውቃለሁ። ግን ደግሞ በጣም ብዙ ምልክቶች አሉ። በእርግጥ እኔ ዛሬ ላይ 50% ልወርድ ነው ማለት 100% አምኛቸዋለሁ፣ እርግጠኛ ነኝ። ምክንያቱም ብዙ እንትኖች ምልክቶች ስለነበሩ እነሱ ከነገሩኝ መጀመሪያ እኔ ቀድሜ ስለጠረጠርኩ ነው። ገባችሁ አይደል? ሀይሚና ብሩኬ ጋር ብዙ ምልክቶች ታያላችሁ። ግን ዛሬ የምነግራችሁ ነገር ቢኖር ምንም እንኳን ያው ዛሬ ምርመራ አልትራሳውንድ አድርጋለች ሀይሚ ማለት ነው እና ከትናንትና ጀምሮ በጣም የሀይሚም የብሩኬም ወዳጆች ጓደኞች በጣም ብዙ ሰዎች አሉ። እንኳን ደስ አላችሁ እስቲል እያለቀሱ ማለት ነው እና እያለቀሱ እንባቸው እየወረደ እንኳን ደስ አላችሁ ያሉ ሰዎች ትልልቅ ናቸው እና ግን ትልቅ ሰው ሲበላሽ ቅራሬ የለውም ይባላል። እውነት ሀይሚ እርጉዝ ካልሆነች የመጀመሪያ ሎቅ ሰው የምችለው ህሊና ነው። ቀጥሎ ደግሞ አቶ ናቲ እስከ ሚስቱ የኪዳነ ምህረት የስለት ልጅ ናት። እንኳን ደስ አላችሁ እያሉ መቼም በዚህ ደረጃ ትልልቅ ሰዎች ናቸው። ይዋሻሉ ብዬ ምንም እንኳን ፕራንክ ቢሆን ይዋሻሉ ብዬ አላስብም። ገባችሁ አይደለም? እና አሁንም ስቲል ያው ብዙ ሰዎች አላመኑ። እኔ እነሱንም ማምነው ልጅቷ ከተወለደች በኋላ ነው እያሉ ነበር። እና ይሄ ነገር ካስታወሳችሁ ሩታ ራሱ ገጥሟት ነበረ። ግን ያው እርግዝና እንደሆነ እናውቃለን። ግን በጣም ብዙ ሰዎች እናንተ ካልወለዳችሁ በስተቀር አናምንም ሲባል ነው ሩታ ሆዷን ገልጻ ፎቶ ተነስታ ፖስት ያደረገችው። ገባችሁ አይደለም? እዚህ ጋር ሀይሚን ብትሆን ማለት ነው። በእርግጥ ያው ብዙ ሰዎች ማለት ከባህላችን አንጻር ምናምን የምትሉት ነገር አለ። ሶ እኛ እኮ ሙሉ ህይወታቸውን አይደለም ምናው ማለት ቪዲዮ ተቀርጾ ፖስት የሚደረግልን ብቻ ነው የምንመለከተውና ከቪዲዮ በስተጀርባ ምን ይደረጋል ምን ይሆናል አይዶኖ አይታወቅም። ገባችሁ አይደለም? እንደገና ደግሞ ድንግሏን መቼ ወሰደ እንዴት አላየንም የምትሉ ሰዎች በጣም ፈታ እያረጋችሁኝ እያሰቃችሁኝ ነው። መቼም ያው ብሩኬ ስትወልድ ላይቭ ላይ ነው የምትወልደው አመጣታለሁ ብሏል ትናንትና በነገራችን ላይ እና እንትንንም ሲያረጉ ላይቭ ላይ ያርጉት ወይንስ በምን ይመቻችኋል? በሜሴንጀር ነው? በዋትስአፕ ነው? ባይበር ነው? በምን ይመቻችኋል? ምክንያቱም እንድትመለከቱ በደንብ ወይንም ላይፍ ስትሪሚንግ ዩቲዩብ ላይ ይመስለኛል። አዎ ብሩኬ አስተካክለ ነገሮችን ለማድረግ ስትሞክሩ ማለት ነው። ድንግልናውማ ሄደኮ ቤተሰብ መቼም ድጋሚ አይመለስም። ግን ድጋሚ ሌላ ላይ ሲረገዝ መጀመሪያ ላይፍ ስትሪም ማስተካከል አለበት። ሁሉም ሰው ማየት አለበት። እናንተ ባለጌ ታረጉ እኮ ነው እኔን ጭምርና ሶ አሁን የዛሬው ቪዲዮአቸው ላይ ሲመጣላችሁ ያው በጣም ደስተኛ ናቸው። በነገራችን ላይ ብሩኬ ሀይሚ ጓደኞቻቸው በጣም ደስተኛ ናቸው። እየዘፈኑ ምናምን ሁላ ነበር ሆስፒታል የሄዱት። ብሩኬ እንዲያውም ለልጅ የማልሆነው ነገር የለም እያለ ሀይሚን ሲያስላት አንዴ ስፖርት ሲሰራላት ምናምን ነበር። ሰው በዚህ ውስጥ ቀልድ ሊመስላችሁ ይችላል። እኔ አሁንም 50% ይችን 9 ቀን እንደምንም ብዬ ታግሼ ጠብቃታለሁ። ገባችሁ? ከተረገዘ ልጁ 3 ሳምንቱ ነው። ሶ በተለይ ደግሞ ነርሶች ትኖራላችሁ ብዬ አስባለሁ። ነርሶች ደግሞ ይሄን ታውቃላችሁና የ3 ሳምንት ልጅ ወይንም ደግሞ 1 ወር ያልሞላው ልጅ የሀይሚ ልጅ 3 ሳምንቱ ነው። ለምን አትሉ? ሀሰን አምልጦት እኮ ተናገረ። 9 ማለት ነርሷ 4 ሳምንት ስትል 4 ሳምንት ማለት 1 ወር ነው። ገባችሁ አይደለ? ስለዚህ 9 ቀን ነው የቀረው አለ። ገባችሁ? ከብሩኬ እኩል ትቆጥራለ ማለት ነው እንጂ ሲጀመር ሀይሚ ቀኑን እኛ እናውቃለን ለእናንተ ለማሳየት ብለን ነው እያለች ነበርና ለካ ብሩኬም ሲነግርህ አንተም ትቆጥራለ ማለት ነውና ስለዚህ ልጃቸው 3 ሳምንቱ ነው። እንደገና ደግሞ ያው እንትን ላይ ምርመራ ሲደረግ የልብ ምት አይደለም የልብ ምት ልጁን እንኳን በስርዓት ማየት አይቻልም ያለች ነበር ዶክተሯና ነርሶች ካላችሁ ይሄን ነገር ሹክ በሉኝ። የምሬን ነው ሹክ በሉኝ። እኔ ተስፋ አልቆርጥም። 50% 100% ያመንሁትን 50 ወርጃለሁ። እንደዚህ ያልኩበት ምክንያት ዛሬ ማየት ስለጓጓሁ ስላላየው ብቻ ነው እንጂ
ሪል ሀይሚ እርጉዝ አይደለችም በሚለው አይደለም። ገባችሁ አይደለም? እና ዛሬ ያው አልትራሳውንድ ላይ ያልታየው ትንሽ ስለሆነ ነው፣ ገና ሚጢጢ ነው፣ በደንብ አይታይም በሚል ነው። ዶክተሯ ግን ደግሞ የሽንት ምርመራ ከአንዴም ሁለቴ እንደተደረገ ነው ብሩኬ ሲናገር የነበረው። ብሩኬ ደግሞ ልጅ የመውለድ ጉጉቱ ሀይ ነው። ገባችሁ? በተለይ ፍቅሩን ከገለጸ ጀምሮ የሚያወራው ወሬው ሁሉም ነገር ስለ ልጅ። ናቲ ጋር ኮርስ ወስዷል። ቤተሰብ እንዴት እንደሚደረግ መቼ እንደሚደረግ ገባችሁ? መቼ ሲደረግ ወንድ እንደሚመጣ መቼ ሲደረግ ሴት እናንተ ይሄን ኮርስ ለሁላችንም በዩቱብ ብታስተላልፉት እኮ ጥሩ ነበር። ግን የምሬ ነው። ናቲ ዩቱብ አለ አይደል? አስተላልፉ ቤተሰብ ማወቅ ከፈለጋችሁ ብዬ ነው እንዴ። እና ግን ብሩኬ በዝርዝር ነው ኮርስ የወሰደው ከናቲ ገባችሁ አይደለ? እና ስለዚህ ሴት ናት የሚለው ኮርሱን ወስዶ ስለተጠቀመበት ነው። እና አትፍረዱ። ይሄን ደግሞ ስትወለድ የምናይ ይሆናል። የናቲ ሚስት ደግሞ ምናለች? ይቺ ልጅ በስለት ነው ማለት ስለት ተስለዋል መሰለኝ አይዶ ነው፣ ግን የኪዳነ ምህረት የስለት ልጅ ናት ስትል ነበር። ስለዚህ በስለት የመጣች ልጅ ናት እና ሰው እንደዚህ ያህል መቼም በውሸት ወይንም ፕራንክ ማለት ያው ውሸት ማለት ነው። በነገራችን ላይ ገባችሁ አይደል? ያው በእንግሊዝኛ ፕራንክ ቢሆን በአማርኛ ውሸት ነው። በቃ ማስደንገጥ ነው፣ ሌላ ምንም ነገር የለም። ይህን ሁሉ ጉዞ እርምጃ በውሸት ይሄዳሉ ብዬ እኔ አላስብም። አሁንም አስተያየታችሁን ጠብቃለሁ። ግን ያው ብዙዎቻችሁ ስቲል አናምንም እያላችሁ ነው። ሀይሚ ደግሞ ላይቭ ላይ ትናንትና ምን ወሰድኩባት መሰላችሁ? የወሰድኩባት ነገር አሁን ላይ እንዴት ነው ማለት ምን ያምርሻል ምናምን ብሎ ስጠይቃትኝ አሁን ላይ እኮ ምንም ነገር አያምረኝም፣ እንዲያውም ብዙ ነገሮች እያስጠሉኝ ነው ስትል፣ እርጉዝ ሴት ብዙ ነገር ለ3 ወር ማለት ነው በጣም አላደል ያቅለሸልሻችኋል፣ ያስታውካችኋል፣ ያስፈልሳችኋል። ከዛ ደግሞ ብዙ ነገር ሊያስጠላችሁ ላይ ይችላል እና ያን ነገር ስለማቅ ሜቢ ይሄ ነገር እድል ነው። ገባችሁ? እኔ አሁን አንዳንድ ነጥብ ማለት ከምንም ሰው ላይ ነጥብ ነው መውሰድ እንፈልገው እና ነጥብ እየወሰድኩባቸው ነው። ሲቀጥል ደግሞ ናቲ እግሩ አበጠ፣ ፊቱ አበጠ። ያ ነገር እንኳን ትንሽ ገፋ ሲል ነው። በአንድ የሚያብጥ ነገር የለም። እውነት ለመናገር ከሚስቱ ያየው ዝም ብሎ የተናገረው እንጂ እርግዝናችሁ ትንሽ ገፋ ሲል ማለት ነው። ይሄን ደግሞ እንዴት አወቅሽ ካላችሁ ማለት ነው የሆነ ጊዜ ላይ ከኢትዮጵያ ውጭ ባለውበት ሰዓት የሌላ ሀገር ዜጋ ጓደኛዬ ነበረች እና ሌላም ኢትዮጵያዊ ነበረች እና 3 ሆነን እያለን ኢትዮጵያውያኗ ትታመምና ከዛ እግሩ አብጦ ምናምን ነበረ። ከዛ ሌላ ዜጋ የነበረችው እኔ አርግዤ ወልጄ አውቃለሁ ምን አለች በኝ ይችሊ ነፍሰ ጡር ናት እግሩ አብጧል ስትለኝ ሐኪም ቤት ስትሄድ ነፍሰ ጡር ሆና ተገኘች። ገባችሁ? በዛ መንገድ እኔ አውቃለሁኝ እና ግን ትንሽ ገፋ ማለት ያለበት ይመስለኛል። ማለት አሁን ቶሎ እግሯ የሚያብጥ አይመስለኝም። የሀይሚ 9 ቀን የቀረው ቤተሰብ 1 ወር ሊሆነው ቀኑን ቆጥረናል ሀይሚዬ ማለት ነው። እና ወደ ኢየሩስ ጋር ስመጣላችሁ ኢየሩስ እንግዲህ ያው ዛሬ መታለች። ዛሬ ሀይሚንም እንኳን ደስ አለሽ፣ እኔ ያየሁትን ሲቃይ ታይዋለሽ፣ ብሩኬም ደግሞ 2 ሴት ይኖረዋል እያለች ነበረ። በዛው ልክ ደግሞ በቅናት የተረገዘ ልጅ ነው አለች ኢየሩስ ማለት ነው። ሲጀመር ሀይሚ ቀንታ አታውቅም። ሲቀጥል ያው ቅናት ላልሽው ነገር በቅናት ሳይሆን በዝለት ገባሽ አይደል? በማረግ የመጣች ልጅ ናት እና ያው ሰርጉም ይደርሳል። ብዙ አትንጨርጨሩ። የምትናደዱ ሰዎች ለሌላ ሰው አሳልፋችሁ አትስጡ። ገባችሁ? የምትወዷቸው ከሆነ መንገድ አትክፈቱ። ኢየሩስ ደግሞ እናቴ ተናደሻል፣ ተበሳጭተሻል፣ ቀጣይ ምን ሆነሽ እንደምትመጪ ፈጣሪ ጠብቅሽ። ሌላ ምንም አልልም። ታዲያ ጸሎት ከማድረግ ውጭ ምን ላድርግላት? ቤተሰቦች ሰው እዚህ ጋር በቀኝ ወዳችኋለሁ።